የብርሃን የሞባይል ባንኪንግ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። የሪያል ማድሪድን ጉዳይ ደግሞ እንመልከት። በርካታ ተጫዋቾችን ማስፈረም ጀምረዋል። ያው 4 ተጫዋቾች እስካሁን ድረስ ፈርመዋል። የምናውቃቸው ስም ናቸው። አንዳንዶቹ ተጫዋቾችን ለማስፈረም ደግሞ ብዙም ጊዜ አልፈጀባቸውም። እንመልከተው። የጆዜ ሞሪኒዮ አብዮት የጀመረ ይመስላል በሪያል ማድሪድ። እናንሳይን ጉዳይ ሪያል ማድሪድ በጣም ፈጣን አጀማመር ያደረገው የዝውውር ገበያውን በተመለከተ የምንሰማቸው ሌሎች ስሞች መኖራቸው እንደተጠበቀ ሆነ። ለምሳሌ አንድ ተጨማሪ ተከላካይ ማምጣት ይፈልጋሉ በሚል ደግሞ በዝውውር ዘገባዎች ላይ በሚሰሩ ብዙሃን መገናኞች ላይ የምንሰማቸው ስሞች አሉ። ለምሳሌ እንደ አሌሳንድሮ ባስቶኒ አይነቱን ተጫዋች መውሰድ ይፈልጋሉ፣ ወይ ኤንዞ ፈርናንዴዝን ከቼልሲ ማስፈረም ይፈልጋሉ። እንዲያውም አስማ እንዳለው ሪያል ማድሪድ ከኤንዞ ፈርናንዴዝ ጋር ተጫዋቹ በግል ሊከፈለው በሚችል ጥቅም ጉዳይ ላይ ተስማምቷል የሚል መረጃ ይዞ ወጥቷል። ተጫዋቹም ከአንድ ጊዜ በላይ በሰጣቸው የተለያዩ ቃለ ምልልሶች ላይ በማድሪድ ከተማ መኖር እፈልጋለሁ፣ ቦነስ አይረስን ትመስላለች ማድሪድ ብሏል። እና ምን እያለ እንደሆነ ውስጥ ወይራው ይገባሻል። ለሪያል ማድሪድ ማለቱ ነው። ፕሮፌሽናል ኳስ ተጫዋች አይደል? ስለዚህ ወይ ለሪያል ማድሪድ ወይ አትሌቲኮ ማድሪድ እንደሚጫወተው ማለት ነው። ወደ ማድሪድ ሄዱ ስራው ስለሆነ እዛ እና ኢንዲኬሽን ነው። እኔ ልክ እንደ ኩኩሬያ ግልጽ ያለ ነገር አልተናገረም ከዚህ በፊት። እንደ ኩኩሬያ ማን ባርሴሎናን ቢላል ሊል ነበር በፊት የባርሴሎና የላማሲያ ተጫዋችም ስለነበር እና ሪያል ማድሪድ እዚህ ተጫዋች ላይ ፍላጎት አለው። የዝውውር ጊዜ አይደል እና ተጫዋቾችን ደግሞ በሶሻል ሚዲያ ላይ ባላቸው አክቲቪቲ ምክንያት ይሄማ ተጫዋች እንዲህ እያሰበ ነው ብለን እንድንጠረጥር የሚያደርጉ አንዳንድ ምክንያቶች ደግሞ እንሰማለን። አሁን ማርካም አስም ልክ ፍሎረንቲኖ ፔሬዝ 150 ሚሊዮን ፓውንድ የምናቀርብበት ተጫዋች አለ በቻምፒየንስ ሊግ ለትልቅ ክለብ የሚጫወት ግን ለፕሪሚየር ሊግ ክለብ የማይጫወት ነው ብለው እገሌን ይሆን ሲሏቸው እሱ አይደለም እያሉ ቆዩና ከዛ ሁሉም ሰው እንዲገምት አደረጉት። ኦሊሴ መሆን አለበት እንዲሉ ወይ ፔዥ አማካዮችን አንደኛው ነው እንዲሉ ምናምን ሲያደርጉ ቆዩና ሁሊያን አልቫሬዝ ነው ተባለ እና ዝውውሩ ሳይፈጸም ቀረ። ግን የስፔን ብዙሃን መገናኞች የሚሉት ዝውውሩ ምንም ያህል ከባድ ቢመስልም 200 ሚሊዮን ዩሮ አቅርበው ማይክል ኦሊሴን ከባየር ሙኒክ መውሰድ ይፈልጋሉ የሚሉ ጠንካራ ሪፖርቶች ትሰሚያለሽ። በማርካ በአስ ላይ የሚሰሙ ናቸው። ይሆናል ወይ አይመስልኝም። የዚህን 5 እጥፍ ቢያቀርብ ሪያል ማድሪድ ጆዜ ሞሪኞ 5 አይኖች ኖሮት ተጫዋቹን በ5 አይኖቹ ቢያይ አንሸጠው ብለዋል ኡሊ ሆነሽ ባለፈው። ስለዚህ ሪያል ማድሪድ ተጫዋቹን ለማስፈረም ውስብስብ እንደሚሆንበት ግልጽ ነው። ግን ምን ያደረገ ትላንትና ማይክል ኦሊሴ በሶሻል ሚዲያዎቹ ላይ ከባየር ሙኒክ ጋር የተገናኙ ፎቶግራፎችን በሙሉ ዲሊት አደረገ። ምን እያደረገ ነው እሱን የሚያውቀው። ግን የዝውውር ጊዜ ላይ ስለሆነን አሁን እያንዳንዱን ፍንጭ ይሄ ነገር ወዴት ሊመራን ነው፣ ምን ሊነግረን ነው ይሄ ልጅ ምናምን እንድትይ ፍንጮች እንድታነፈንፊ የሚያደርግ አይነት ነው። እነዚህ ገና ረጅም በሆነ የዝውውር ጊዜ ውስጥ ወዴት ዴቨሎፕ እንደሚያደርጉ ማናቃቸው ግን ረጅም ጊዜ ያለን ወዴት ኢቮልቭ ያደርጋሉ የሚለው። ለአሁን የምናውቀው ሪያል ማድሪድ ባለፈው ሰኞ ማርክ ኩኩሬያን አስፈርሟል። ትላንትና ቤርናርዶ ሲልቫን ማስፈረሙን ይፋ አድርጓል። ከዚያ በፊት ፍሎረንቲኖ ፔሬዝ ፕሬዚደንት መሆናቸው እንደተረጋገጠ ዴንዝል ደንፍሪስን ከኢንተር ሚላን በ20 ሚሊዮን ዩሮ ገዝተዋል። ኢብራሂማ ኮናቴን ከሊቨርፑል በነጻ አስፈርመዋል። ሁሊያን አልቫሬዝን ለማስፈረም አትሌቲኮ ማድሪድ በኋላ ቢያፌዝም በሪያል ማድሪድ በተለይ በሪያል ማድሪድ ኮሚኒኬሽን ሁሊያን አልቫሬዝን ለማስፈረም 150 ሚሊዮን ዩሮ አቀርበናል ብለዋል። እዚህ ላይ አዲስ አሰልጣኝ ጆዜ ሞሪኞን ቀጥረዋል። ስለዚህ ሪያል ማድሪድ በጣም ትልቅ የስኳድ ሪቫምፕ ላይ እድሳት ላይ ነው ያለው፣ ጥያቄ የለውም። ሁለቱ በነጻ የፈረሙ ናቸው። ኢብራሂማ ኮናቴና ቤርናርዶ ሲልቫ ከሁለቱ ትልልቅ የእንግሊዝ ክለቦች ከማንቸስተር ሲቲና ከሊቨርፑል የመጡ ናቸው። ዴንዝል ደንፍሪስን የውል ማፍረሻውን ለኢንተር ሚላን ከፍለው 20 ሚሊዮን ዩሮ አውጥተው ነው ተጫዋቹን ያስፈረሙት። ማርክ ኩኩሬያን ከቼልሲ ለመግዛት ቦነስን ሳያካትት 55 ሚሊዮን ዩሮ ከፍለዋል። ቤዚክ ክፍያ 55 ሚሊዮን ዩሮ ከፍለዋል።
ልክ ግን ሪያል ማድሪድ ተመሳሳይ ነገር ባለፈው ዓመትም አድርጓል አይደል? የዓለም የክለቦች ዋንጫ ከመጀመሩ በፊት እኮ ዝውውሮች ሲፈጽም ነበር። ዲን ሃውሰንን ለዓለም የክለቦች ዋንጫ ለማድረስ በሚል በጊዜ ነበር የገዙት። ትሬንት አሌክዛንደር አርኖልድንም እንደዚህ ተፋጥነው ነበር ያስፈረሙት። አልቫሮ ካሬራስንም በጊዜ ነበር የገዙት እና ሪያል ማድሪድ እንደዚህ ቀደም ብሎ በዛ ስፔሲፊክ ጊዜ ላይ የፈለጋቸውን ተጫዋቾች የማስፈረም ልማድ ነበረው ከአመት በፊትም እንዲህ አድርጎ ስለሚያውቅ። ግን የሚለዩ ነገሮች ግን አሉት። የዛሬ አመት የሪያል ማድሪድን ዝውውሮች ካየሽ በአብዛኛው ወጣት ተጫዋቾችን ነበር ያስፈረሙት። በአብዛኛው አልቫሮ ካሬራስ በጣም ወጣት ተጫዋች ነው። አሁን የስፔን ብዙሃን መገናኛዎች እንደሚሉት ጆዜ ሞሪኞ ነግረውታል፣ ክለብ ፈልግ ብለውታል። የሚቀጥለው አመት የኔ እቅድ ውስጥ ቦታ የለም። ያው ኮኮሪያ ከፈረመ በኋላ ቡድን ውስጥ ያሉ ሌሎች ፉልባኮች አሉ፣ ግን እንደዛ ብለው ነግረውታል ይላሉ ምናምን ከሆነ እነዚህም ብዙሃን መገናኛዎች። ግን ይሄ ተጫዋች በጣም ወጣት ተጫዋች ሆኖ ነበር የዛሬ አመት የመጣው። ፍራንክ ማስተንቱዋኖ በ18 አመቱ ነው የፈረመው። ኤንድሪክ ቀደም ያለ ተጫዋች ነው፣ ግን ሌሎችም ተጫዋቾች ወጣት ተጫዋቾች ሆኖ ነበር የዛሬ አመት የመጡት። አሁን ደግሞ ልምድ ያላቸው ተጫዋቾች ነው ያስፈረሙ ሪያል ማድሪድ። ለምሳሌ ቤርናርዶ ሲልቫ አሁን ከአንድ ወር ከሁለት ወር በኋላ 32 አመት ይሆነዋል እና በሪያል ማድሪድ ታሪክ በእድሜ 5ኛው አንጋፋ ፈራሚ ነው። በእድሜ የገፋ ተጫዋች ነው ቤርናርዶ ሲልቫ፣ ግን ከፍተኛ ልምድ ያለው ተጫዋች ነው። ዴንዝል ደንፍሪስ 30 አመቱ ነው፣ በእድሜ ገፋ ያለ ተጫዋች ነው። ኮናቴም ወጣት ልክ እንዳምነው አይነት እንደ ዲን ሃውሰን አይነት ወጣትነት ያለው ተጫዋች አይደለም። ምን ይመስላል? ኦኬ ሳንሳሳት አልቀረንም። ከአመት በፊት ምናልባት በጣም ወጣት ተጫዋቾች ሆኑ መሰለኝ። ስለዚህ ከቤርናርዶ ሲልቫ እና ከማስተንቱዋኖ ጋር የ13 አመት ነው የ12 አመት እድሜ ርቀት አለ። አሁን ከማስተንቱዋኖች ይልቅ ቤርናርዶችን ወደ ማስፈረም የበለጠ ልምድ የቻምፒየንስ ሊግ ልምድ ያላቸው ተጫዋቾች ማምጣት ላይ ያተኮሩት። ከካሬራስ ይልቅ ኮኮሬያ፣ ከሃውሰን ይልቅ ኮናቴ፣ ትሬንት በጣም ወጣት ባይሆንም ግን ከሱም የበለጠ በእድሜ ጎልመስ ያለው ተጫዋች ነው ዴንዝል ደንፍሪስ። እንዲህ አይነት ተጫዋቾችን ማምጣት ላይ ነበር ያተኮረው። በእርግጥ አንዳንዶቹ አስገዳጆች ነበሩ። በሪያል ማድሪድ ትልቅ አምቢሽን ብቻ ሳይሆን የስኳዱ ኮምፖዚሽን ያ ስለሚያስፈልግ፣ ለምሳሌ ዳኒ ካርቫሃል ለቋል። ስለዚህ ሌላ የመስመር ተከላካይ ማምጣት አለብሽ። ግልጽ ነው። ትሬንት ብቻ ነው እዛ ቦታ ላይ ጨዋታ የነበረው እና ትሬንት ከፊትነስ ከጉዳት የነጻ የውድድር ዘመን አይደለም ያሳለፈው። ለመልበድም አስቸግሮት ነበር። የመጀመሪያ ሲዝኑ ነው እና ሌሎች አይነት የመሀል ተከላካዮችን እዛ ቦታ ላይ እንዲጠቀሙ ተገደው ያውቃሉ። በድጋሚ ፌዴ ቫልቬርዴ እዛ ቦታ ላይ ተጫውቷል። ለእያንዳንዱ ቦታ ብዙዎቹ ትልልቅ ክለቦች ሁለት ተጫዋቾች ያስፈልጓቸዋል። የዴንዝል ደንፍሪስ መምጣት ምናልባት ትልቅ የቡድን ግንባታ ጥሩ ማሳያ ተደርጎ ላይ ተጠቀስ ይችላል። በቃ የለቀቀ ተጫዋች አለ፣ ስታብሊሽድ ተጫዋች ነው፣ አምበል ነው። ዳኒ ካርቫሃል ታሪካዊ ተጫዋች ነው። ምናልባት በሪያል ማድሪድ ታሪክ የምን ጊዜ ምርጡ የቀኝ መስመር ተከላካይ ነው የሚሉት ሰዎች አሉ። እነዛን ቻምፒየንስ ሊጎች በሙሉ ሲያሸንፉ በጣም ጠቃሚ ተጫዋች ነበር እና እሱ ለቆ ሌላ ተጫዋች አለማምጣት አትችይም። ዴንዝል ደንፍሪስ እሱን ሊተካ ነው የመጣው። ዳቪድ አላባ ለቋል። የሪያል ማድሪድ ተከላካይ ነው። ስለዚህ ቢያንስ አንድ ተከላካይ መጀመር አለብሽ መቼስ። ስለዚህ የኢብራሂማ ኮናቴን መፈረም ከዛ አንጻር ልናየው እንችላለን። ደንፍሪስ ደግሞ በአነስተኛ ገንዘብ በ20 ሚሊዮን ዩሮ ብቻ የመጣ ነው፣ ውድ ዝውውር አይደለም። አላባ ለነገሩ ረጅም ጊዜ ተተኪ ያስፈልገው ነበር። ላለፉት 3 አመታት 20 ጨዋታ ብቻ ነው ያደረገው። ጉዳት በተለይ የኤሲኤል ጉዳት ደጋግሞ የፈተነው ተጫዋች ነው። ግን አንዳንዶቹ ዝውውሮች ደግሞ ጥያቄ የሚያስነሱ ዝውውሮች አሉ። ለምሳሌ በሁለት ተከታታይ ሲዝኖች ለሁለት ፉልባኮች 110 ሚሊዮን አውጥተዋል። 110 ሚሊዮን ዩሮ አውጥተዋል ከኩኩሬያ እና ባለፈው በ60 ሚሊዮን ዩሮ ለገዙት ለአልቫሮ ካሬራስ። እና እዚህ ጋር ምንድነው የስፖርት ስትራቴጂ ማለት? ያለፈው አመት ምልመላ ስህተት መሆኑን አድሚት ማድረግ ማለት ነው። ኩኩሬያን አመጡት። አሁን የበለጠ ትልቅ ተጫዋች ማለት ከ27 አመቱ ነው፣ የበለጠ ልምድ ያለው ተጫዋች ነው። ከዛ ውጪ ግን ሌሎች አንዳንድ ጥያቄዎች ደግሞ የሚያስነሱ ዝውውሮች አሉ። ለምሳሌ ኢብራሂማ ኮናቴ ያለው ፎርም በተጠናቀቀ የውድድር ዘመን በጣም መጥፎ የውድድር ዘመን ነበር ያሳለፈው። እንደሚታወቀው የስህተት ካታሎግ ነበር ኢብራሂማ ኮናቴ በዚህ የውድድር ዘመን። የሚገርም ኮሌክሽን ማውጣት ትችላለች በዚህ የውድድር ዘመን። እሱ በመሳሳቱ ምክንያት የተቆጠሩትን ጎሎች ድንገት መጥፎ ተጫዋች አያደርገውም፣ ግን መጥፎ ሲዝን ነበር። ለዚህ ነው ወደ ሪያል ማድሪድ ከተዘዋወረ በኋላ ይሄማ እንዴት ያለ እድለኛ ነው። ሪያል ማድሪድ ራሱ እኮ ረጅም ጊዜ የፈለገው ተጫዋች የተከታተለው ተጫዋች፣ ነገር ግን የተጫዋቹ ብቃት በጣም በሚያሳስብ ሁኔታ ሲወርድ ከታየ በኋላ ብቸኛው ብቃቱ የወረደ የሊቨርፑል ተጫዋች አይደለም። ነገሩ የቡድን
ድክመትም ነው። ግን የእሱ ደግሞ ትንሽ ባስ ያለ ብዙ የተናጠል ስህተቶች ያሉበትና አርነ ስሎት ራሳቸው ብዙ የክራይም ሲኖች ላይ ሲገኝ ነበር በዚህ ውድድር ዘመን ብለዋል። እድለኛ አይደለም። ስለዚህ ምስሉን ስታዩት ፍሪ ስታደርጉት ምናምን የሱ ስህተት ይመስላል፣ ግን የሱ ብቻ አይደለም ብለው ሊከራከሩለት ሞክረዋል። ግን ሁለታቸው ነው ብዙ የክራይም ሲን ላይ ነበር። እሱ ፈርሟል። ያጠራጥራል ማለት ቶፕ ፎርም ላይ ሆኖ የመጣ አይደለም። ምክንያቱም አላባ ሲመጣ ከባየር ሙኒክ ቻምፒየንስ ሊግ ካሸነፈ በኋላ ባለው ሲዝን ወደ ሪያል ማድሪድ የመጣው በጣም ደግሞ ወሳኝ ተጫዋች ከጄሮም ቦቴንግ ጋር የነበረው ጥምረት በጣም የተዋጣለት ነበር። ስለዚህ አንዳንዶቹ ዝውውሮች ጥያቄ የሚያስነሱ ናቸው። አሁን የፈረንሳይ ብሔራዊ ቡድን ተጠባባቂ ተከላካይ ሆኗል። ሳሊባና ኡፓሜካኖ ናቸው የፈረንሳይ ብሔራዊ ቡድን የመጀመሪያ ተመራጮች። ለፈረንሳይ መጠራቱም ጭምር አንዳንድ ሰዎችን ከእንደዚህ አይነት ሲዝን በኋላ እንዴት ለፈረንሳይ ይጠራል ያሉ ሰዎች ነበሩ። ለዚህ ነው ሰዎች ሪያል ማድሪድ ቢችል እና ያሉባቸው ክለቦችም ለመሸጥ ፈቃደኛ ቢሆኑ እንደውም ሌሎቹን የፈረንሳይ ብሔራዊ ቡድን ተከላካዮች ዊሊያም ሳሊባን እና ዳዮ ኡፓሜካኖን ለማስፈረም ቢሞክሩ ይሻል ነበር። እነሱ ናቸው ሪል አፕግሬድስ አሁን በጥሩ ፎርም ላይ ያሉት ተጫዋቾች ይላሉ። ደግሞ እንደምታውቂው ኮናቴ ብዙ የጉዳትም ታሪክ ያለው ተጫዋች ነው። ቤርናርዶ ሲልቫ መጥቷል። ቤርናርዶ ሲልቫ አሁን እንግዲህ ሁሉም ዝውውር መቼስ እኔ ለነገሩ ጥያቄ የማይነሳበት ዝውውር አለ ብዬ አላምንም። በአንድ ወይ በሌላ መንገድ ይሄኛው ዝውውር ግን ያጠያይቃል የምንላቸው ዝውውሮች ይኖሩ ይሆናል ሁልጊዜም። ግን ቤርናርዶ ሲልቫም ቢሆን አሁን 32 ዓመቱ ሊሆን ነው። ልምዱ እንደሚጠቅማቸው አውቃለሁ። የፈለጉትም ለልምዱ ነው። ግን የዛሬ 3 ዓመት የዛሬ 4 ዓመት የነበረው አይነት ተጫዋች ግን አይሆንም መቼስ በአትሌቲክ ኳሊቲው ምክንያት ፖስት ፒክ ላይ ያለ ተጫዋች ነው የምታስፈርም። ደምፍሪስ መጥቷል። አሁን ደምፍሪስን በተመለከተ ያለ አንድ ጥያቄ ግን እኔ የሚመስለኝ እንዲሁ አይዲያሊ ሁለቱ ፉልባኮች በጣም የተለያዩ ቢሆኑ ጥሩ ነው። ለምሳሌ አንደኛው በማጥቃት በጣም ጎበዝ ከሆነ አንደኛው ደግሞ በመከላከል ጎበዝ ቢሆን ጥሩ ነው። ኮምፕሊመንት ይደራረጋሉ ማለት ነው። የበለጠ መከላከል በምትፈልጊበት ጨዋታ ከአደገኛ የክንፍ ተጫዋች ካለው የግራ መስመር የክንፍ ተጫዋች ካለው ቡድን ጋር ከሆነ የምትጫወቹ ምናልባት ለመከላከል የበለጠ ቅድሚያ የምትሰጪ ስለሚሆን የበለጠ በመከላከል አስተማማኝ የሆነውን የመስመር ተከላካይ ልትጠቀሚ ትችላለሽ አይደል? በጣም ዶሚኔት እንድታደርጊው በሚጠበቅ ጨዋታ ላይ ደግሞ የመከላከል ኃላፊነቱ የሚቀልለት የበለጠ የማጥቃት አስተዋጽኦ ከፍተኛ የሆነ ተጫዋች ትጠቀሚያለሽ። አሁን ችግሩ ሁለቱም የሪያል ማድሪድ አዲሱም ባለፈው ዓመት የመጡት ትሬንትም ደምፍሪስም በማጥቃት በጣም ጎበዞች፣ ተመሳሳይ ጥንካሬ ያላቸው፣ ተመሳሳይ የማጥቃት ስልትም ባይሆን ግን ተመሳሳይ የማጥቃት ዝንባሌ ያላቸው፣ ተመሳሳይ የመከላከል ድክመት ያለባቸው ተጫዋቾች ናቸው። ደምፍሪስም እንደዛ ነው። በመከላከል በኩል የተዋጣለት ተከላካይ አይደለም፣ በማጥቃት በኩል ግሩም የማጥቃት ተጫዋች ነው። ዊንግ ባክ ነው ደግሞ የነበረው። ይችኛዋን አይነት ስጋት ምን ላይ አይተናል? የሊቨርፑል ላይ ጀሮም ቦቴንግን ማን ነው ሲያስፈርሙ ማን ነው የሊቨርፑል ከሌቨርኩሰን ያመጡት ተጫዋች ፍሪምፖንግን በጣም ጥሩ የማጥቃት ዊንግ ባክ ነበር፣ በመከላከል ድክመት ነበረበት። ይሄ አልሰራም። ይህ ዝውውር እንደዛ ሊሆን የሚችልበት አደጋ አለ። ሁሉም ዝውውሮች ጥያቄ ያላቸው ዝውውሮች ናቸው እና እኔ ኮንትሮለር ሪያል ማድሪድ መጨመር አለበት ብዬ አምናለሁ። 6 ሆኖ መጫወት የሚችል ተጫዋች ኤንዞም ሊሆን ይችላል፣ ሮድሪም ሊሆን ይችላል፣ ከባድ እንደሆነ ገነዘባለሁ፣ ቪቺኛም ሊሆን ይችላል። እንዲህ አይነት ታይፕ ተጫዋች የሪያል ማድሪድ አማካይ ክፍል የሚፈልግ ይመስለኛል። ግን አንዳንዶቹ ዝውውሮች ለማንሳት ኩኩሬያ እንግዲህ የሪያል ማድሪድ በክለቡ ታሪክ ብዙ ገንዘብ ከወጣባቸው ተከላካዮች መካከል አንዱ ሆኖ ነው የመጣው። ተደምሮም 156 ሚሊዮን ፓውንድ ወጥቶበት 156 ሚሊዮን ዩሮ ወጥቶበታል። ከአይባር ወደ ባርሰሎና መልሶ ለሄታፌ ሸጠው፣ ሄታፌ ለብራይተን፣ ብራይተን ለቼልሲ፣ ቼልሲ ለሪያል ማድሪድ። ይሄ እንዳለ ተደምሮ 156 ሆነ። በተከላካዮች ታሪክ በድምር ከአንዱ ክለብ ወደ ሌላ ክለብ ባደረጋቸው ዝውውሮች በወጣበት ገንዘብ ሁለተኛው ውድ ተጫዋች ሆኗል በታሪክ ማለት ነው። ያው ብዙ ገንዘብ የወጣበት ተከላካይ አሁን በማንቸስተር ዩናይትድ እየተጫወተ ያለው ማቲያስ ደሊት ነው። ከአያክስ ወደ ዩቬ በ85 ሚሊዮን ዩሮ፣ ከዩቬንቱስ ወደ ባየር ሚኒክ በ67 ሚሊዮን ዩሮ፣ ከባየር ሚኒክ ወደ ማንቸስተር ዩናይትድ በ45 ሚሊዮን ዩሮ ነው የተዘዋወረው። አንድ ላይ እንግዲህ ብዙ ገንዘብ የወጣበት ተከላካይ ሆኖ 197 ሚሊዮን ፓውንድ ወጥቶበታል። ግን ቶሎ ያለቀ ዝውውር ነው አይደለም። የኩኩሬያ ዝውውር ሊለቅ እንደሚችል ምልክት ነበር። በነገራችን ላይ የቼልሲ ሰዎች ፕሮጀክቱ ላይ አመጻ ያስነሱ ተጫዋቾችን የመልቀቅ ፍላጎት ነበራቸው ተብሏል። ለምሳሌ ኩኩሬያ መልቀቅን በተመለከተ በጣም ግልጽ አስተያየት ሰጥቶ ነበር። የሊያም ሮሲኛ አንደኛው ችግር መልበሻ ክፍሉን መቆጣጠር ነው እና የስፓኒሽ ስፒኪንግ ኮንቲንጀንት የሚሏቸዋል፣ ስፓኒሽ የሚናገሩ ስፔናውያኑም እና ደግሞ የስፔን ቋንቋ የሚናገሩት እንደ ኤንዞ አይነቶቹ አርጀንቲናውያን አሉ አይደለም፣ ላቲኖቹ፣ ካይሴዶም ስፓኒሽ ተናጋሪ ነው። ከነዚህ ተጫዋቾች ጋር ግንኙነቱ ጥሩ አልነበረም፣ አምጸውበት ነበር ይባላል እና ቼልሲ በዚህ ጉዳይ ላይ ያለው ግምገማ
ፕሮጀክቱን ጥያቄ ምልክት ውስጥ የሚከት አይነት አስተያየት ሰጥተዋል። ለቡድኑ በተለይ ላለፈው አሰልጣኝ ያሳዩት ኮሚትመንትም ትክክል አልነበረም። ስለዚህ ትክክለኛ ኦፈር እስከመጣ ድረስ ኩኩሬያን ለመሸጥ ወሳኝ አቋም ይዘው ነበር ይባላል። ለዛ መሰለኝ ብዙ ጊዜ አልፈጀው ድርድሩ። ኤንዞንም በተመለከተ ቼልሲ የሚፈልገው ክለብ ቼልሲ ለዚህ ተጫዋች ያወጣውን የዋጋ ተመን እስካቀረበ ድረስ ለመሸጥ ብዙ ላይ ያመነቱ ይችላሉ እየተባለ ነው። ምክንያቱም ኤንዞም የቼልሲን ፕሮጀክት በተመለከተ በቀጥታም ባይሆን ይሄ ፕሮጀክት አይሰራም በሚልም ባይሆን ግን በተደጋጋሚ የሰጣቸው አስተያየቶች ነበሩ እና የቼልሲ ሰዎች በእነዚህ ሁለት ሲኒየር ተጫዋቾች አስተያየቶች ደስተኞች አይደሉም። አሁን ችግሩ ምንድነው? ኩኩሬ የአውሮፓ ዋንጫ ወስዷል፣ ኤንዞ ሊበርታዶሬስ ወስዷል፣ የዓለም ዋንጫ ወስዷል፣ ኮፓዎች ወስዷል። የማሸነፍ ሜንታሊቲ ኖሯቸው የመጡ ተጫዋቾች ናቸው። ስለዚህ ምናልባት ሂደትን ላይታገሱ ይችላሉ። ቼልሲ እያለፈ ያለበትን ጊዜ የሚወስድ የሚመስል ሂደት የመታገስ በቂ ምልክት ያሳዩ አይመስልም። እና ግን ምን ይላሉ ጆዜ ሞሪኞ ለሪያል ማድሪድ ሰዎች ኩኩ ኦር ኖባዲ፣ ወይ እሱ ይሁን ወይ ማንም ሌላ ተጫዋች አልፈልግም ብለው የመጀመሪያ ምርጫቸው የነበረው እሱ ነው እና ደውሎ አነጋግረውታል ይላል ማርካ። ለምሳሌ አንተን ብቻ ነው የምፈልገው፣ ካልሆነ ሌላ ፉልባክ የመስፈረም ፍላጎት የለንም፣ ያን ያህል ነው የምፈልግ ብለውት የዝውውሩ ሁኔታ ያቀላጠፈ እና የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ደ ላ ፉዌንቴም ደግሞ ራሳቸው እንደተናገሩት የመዘዋወር እድል ካገኙ እነዚህ ተጫዋቾችና የወደፊቱ ፕሮጀክታቸው የሚጥማቸው ከሆነ ሜዲካል ለማድረግ ይህንን የመሳሰሉ ፎርማሊቲዎችን ለማጠናቀቅ የስፔን ብሔራዊ ቡድን እንቅፋት አይሆንባቸውም፣ ግን በጨዋታ ዕለት ሜዲካል ማድረግ የለባቸው የሚል አቋም ነበራቸው። ስለዚህ ምንድን የተደረገው የስፔን ብሔራዊ ቡድን ከኬፕ ቨርዴ ጋር የመጀመሪያ ጨዋታውን ከማድረጉ በፊት በፍጥነት ዝውውሩ እንዲያጠናቀቅ ነው የተደረገው። ሪያል ማድሪድም ይፋ ያደረገው ያን ጊዜ ነው፣ ሰኞ ዕለት ነው። ድንገት ወደ ምን ተለወጠ? ግን ሪያል ማድሪድ የተጫወተ አይደለም ለስፔን የተጠራው፣ ግን ሪያል ማድሪድ ተወካይ ያለው ማለት የስፔን ብሔራዊ ቡድን ውስጥ አሁን በስፔን ብሔራዊ ቡድን ታሪክ ለመጀመሪያ ጊዜ ነው የሪያል ማድሪድ ተጫዋች የሌለበት ስብስብ ያየ ነው እና አሰልጣኙ በጥብቅ ፈልገውት ነው ይህን ተጫዋች ያመጡት። ቤርናርዶ ሲልቫን በተመለከተ ቅድም እንዳነሳሁት እያንዳንዱን ዝውውር በተመለከተ ጥያቄ እናነሳ ይሆናል። ለምሳሌ በግራ መስመር ተከላካይነት በኩል የካሬራስ ዝውውር አልተሳካም እና በመልበሻ ክፍል ውስጥ ጠብ ተነስቶ ነበር ተብሎ ብዙ ጊዜ የጠብ ጉዳዮች ሰምተናል አይደል? ለምሳሌ ሩዲገር በጥፊ መጥቶታል ካሬራስን ተብሏል እና እኔ ለነገሩ መጀመሪያውኑ ሲፈርም ምንድነው የመሰለኝ በቃ አሎንሶ ልክ የሌቨርኩሰኑን አጫወት ሊደግም ነው እና አሌሃንድሮ ግሪማልዶን በተጠቀመበት መንገድ በ3-4-2-3-1 ሊጠቀምና ዊንግ ባክ ሊያደርገው ነው። ምክንያቱም ጥሩ ዊንግ ባክ ነው፣ ሲያጠቃ በጣም ጥሩ ነው፣ ግን ሲከላከል ችግር አለበት ተጫዋቹ። ጥሩ ዲፌንሲቭ ፉል ባክ አይደለም። ፍራን ጋርሲያም ምንድነው ወሰን ያለ ሊሚት ያለበት ተጫዋች ነው። በቃ ገደቦች ያሉበት ተጫዋች እንደሆነ ማየት ትችላለህ። ከዚህ በላይ ብዙ ፕሮግረስ የሚያደርግ ተጫዋች አይደለም። የሪያል ማድሪድ አካዳሚ ውጤት ነው፣ ሄደ ተመልሶ መጣ። ቢበዛ የስኳድ ተጫዋች ነው የሚሆነው፣ ግን ቢለቅ አይገርመኝም። እሱም ፌርላን ሜንዲ ከፍተኛ የፊትነስ ችግር አለበት። ምናልባት ሞሪኞ የሚወዱት አይነት የመከላከል ሬዚሊየንስ አለው። በጣም ጥሩ የአንድ ለአንድ ተከላካይ ነው። ለዚህ ነው ከ60% ባልበለጠ ፊትነስ ላይ ሳይቀር በአንዳንድ ትልልቅ ጨዋታዎች ላይ ባየር ሚኒክን በገጠሙበት አይነት የመጀመሪያው ጨዋታ ላይ ማይክል ኦሊሴን ለመቋቋም እንደሱ አይነት የመከላከል ጥንካሬ ያለው የመስመር ተከላካይ ያሰለፉት። ግን ችግሩ ይሄ ተጫዋች ለ3-4 ዓመት በጥሩ ፊትነስ አልተጫወተም። ስለዚህ እዛ ቦታ ላይ የግድ ሌላ ተጫዋች ያስፈልገው ነበር። ጥሩ ብቃት ላይ ያለ ጥሩ የፊትነስ ሬከርድ ያለው ሊጉን በሚገባ የሚያውቅ ስፓኒሽ ተጫዋች ነው ያመጡት። ለአይባርም ለሄታፌም ለባርሴሎና ብዙ ባይጫወቱም ግን የባርሴሎና አባል ሆኖ የቆየ ተጫዋች ነው። ስለዚህ ፕሮብለም ኤሪያ ነበር ለሪያል ማድሪድ የግራ መስመር ተከላካይነት ቦታ ላይ ያመጧቸውም ዝውውሮች መፍትሄ ባለመሆናቸው ምክንያት እንደ ኤድዋርዶ ካማቪንጋ አይነት ተጫዋቾችን በቅርብ ዓመታት ወደዛ ሺፍት አድርገው ሲጠቀሙ እያየ ነበር። በብቃትም በፎርምም በታክቲካል ፕሮፋይልም ምክንያት ሪያል ማድሪድ ሌላ ፉልባክ ያስፈልገው ነበር። ያንን የቀረፉት ኩኩሬያን በማምጣት በቅርብ ዓመታት በከፍተኛ ደረጃ የተጫወተ ተጫዋች ነው። ሌላኛው ተጫዋች ቤርናርዶ ሲልቫ ነው። ቤርናርዶ ሲልቫ ልክ እንደ ጆዜ ሞሪኞ ሁሉ ፖርቱጋላዊ ነው። ለ9 ዓመት በከፍተኛ ደረጃ የተጫወተ ነው። ለ9 ዓመት አይደለም ለ11 ዓመት በከፍተኛ ደረጃ የተጫወተው። አሁን 9 ዓመት የምንለው ፕሪሚየር ሊግ በመጫወቱ ምክንያት ነው። ግን ለእኔ ሞናኮስ በነበረበት ጊዜ 10 ቁጥር ሆኖ የተጫወተው። በዛ ሲዝን ቢያንስ በ2016-17 የውድድር ዘመን በመጨረሻ የሞናኮ ሲዝን በእኔ አስተያየት ቢያንስ በአውሮፓ እንደሱ ጥሩ የተጫወተ 10 ቁጥር የነበረ አይመስለኝ። ክላሲካ አውት ኤንድ አውት 10 ቁጥር የሚባል ማለት ነው። በጣም ጥሩ ሲዝን ነበር ያሳለፈ። ፔዥን በልጦ ነው የሌዮናርዶ ጃርዲም ቡድን የሊጋ ሻምፒዮን የነበረው። ከዛ አንድ አመት በፊት ጀምሮ ነው ለሞናኮ ጥሩ መጫወት ጀምሮ የነበረው እና ምን ይታይሻል የ11 አመት ከፍተኛ ደረጃ ላይ የመጫወት ከፍተኛ ኤክስፒሪየንስ ያለው ተጫዋች ያስፈረመው በጓርዲዮላ ቡድን ውስጥ ምንድነው ማይነኬ ከሚላቸው ኢንዲስፔንስብልስ
ከሚላቸው ተጫዋቾች መካከል አንደኛው ነው። ደግሞ የተጠናቀቀውን የውድድር ዘመን በፔፕ ቢያንስ በሲቲ የአሰልጣኝነት ታሪክ ለመጀመሪያ ጊዜ አምበል ማን ይሁን የሚለውን ጉዳይ በተመለከተ ራሱ የወሰንበት የመጀመሪያው ሲዝን ነው። ሰዎች የሚሉት ባለፈው ጃንዋሪ በ2025 ጃንዋሪ መሆኑ ነው። ሲቲ በጣም እየተቸገረ በነበረበት ጊዜ ያኔ አምበል የነበረው ካይል ዎከር ራሱን ለማስመለጥ በመፈለጉ ምክንያት ነው ወደ ኤሲ ሚላን የሄደው። የመጀመሪያ የአደጋ ምልክት በታየበት ጊዜ ሊሄድ ብሎ ሄዷል እና ያ ደግሞ ከአምበል የሚጠበቅ አይደለም የሚል ቅሬታ ነበረው እና ማመን አቆም። አሁን እንግዲህ ካይል ዎከር በራሱ በሲቲ ተጫዋቾች ድምጽ ተሰጥቶት የተመረጠ አምበል ነበር። እኔ በአስቸጋሪ ጊዜም ጭምር ኮሚትመንቱን የሚያቆይ አምበል እፈልጋለሁ ብሎ ስላመነ ለመጀመሪያ ጊዜ ኦኬ አሁን አምበላችን ቤርናርዶ ሲልቫ ነው ብሎ ወሰነ። ድሮ 5 አምበሎች ድምጽ እንዲሰጣቸው ይደረግ ነበር። ብዙ ድምጽ ያገኘው አምበል ሲቲ በየሲዝኑ አምበል የሚቀያየረው ለዚህ ነው። የሆነ ሲዝን ላይ ሩበን ዲያስ ነበር አምበል ነው። ከኮምፓኒ መውጣት በኋላ ካፕቴንሲው በአመታት ውስጥ ሮቴት ሲያደርግ ሲቀያየር ነበር የቆየው። የሆነ ጊዜ ኢልካይ ጉንዶዋን ነበር አምበል የነበረው፣ የሆነ ጊዜ ሌላ ተጫዋች ይሆናል። አሁን በዚህኛው የውድድር ዘመን ግን ጓርዲዮላ ለመጀመሪያ ጊዜ በሲቲ አሰልጣኝነት አምበል ራሱ መርጧል። ምን ያህል ቤርናርዶ ሲልቫን እንደሚያምነው ያሳይሻል። ያ በሊደርሺፕ ችሎታው ያምነዋል። አይ ቲንክ የሪያል ማድሪድ መልበሻ ክፍል መሪ ይፈልጋል። ሞሪኞ አንደኛው መሪ ናቸው። ግን መልበሻ ክፍል ውስጥ የተፈጠረውን ውጥንቅጥ ስናይ እና ከዛ መልበሻ ክፍል ውስጥ ደግሞ እንደ ዳኒ ካርቫሃል አይነት ተጫዋቾች እንደሚለቁ ስናይ ምንድነው ቮይድ አለ መልበሻ ክፍል ውስጥ። የቤርናርዶ ሲልቫ አይነት ኦቶሪቲ ያለው ከፍተኛ ልምድ ያለው በላቀ ደረጃ የመጫወት ረጅም ጊዜ የቆየ ልምድ ያለው ተጫዋች ያስፈልገዋል። ያንን በማመን ይመስላል ልምዱን ጫና ማኔጅ የማድረግ ችሎታውን ከፍ ባለ ስታንዳርድ የሚዘጋጅ ተጫዋች መሆኑን በማሰብ እንዲህ አይነት ተጫዋች ያመጡት። በቅርብ ጊዜ ከዳኒ ካርቫሃል በተጨማሪ ሉካ ሞድሪች ለቋል፣ ሌላ መሪ ነው። ቶኒ ክሩስ ለቋል፣ ሌላ መሪ ነው። አልተተኩም እነዚህ መሪዎች። ስለዚህ ለሪያል ማድሪድ የሊደርሺፕ ቮይድ አለበት። ዳቪድ አላባ እንደዚህ አይነት ጥቅም ነበር የሰጠው ሲመጣ 29 ዓመቱ ነው ወደ ሪያል ማድሪድ ሲመጣ እና በቻምፒየንስ ሊግ ትልልቅ ድሎቻቸው ላይ ወሳኝ ተጫዋች ነበር ለባየር ሚኒክ። በሪያል ማድሪድም እነዛ ፌመስ ከምባኮች ላይ ነበረው አስተዋጽኦ ቀላል አልነበረም። ቶኒ ሩዲገር ሲመጣም 29 ዓመቱ ነበር። ከሁለቱም ቤርናርዶ ሲልቫ በእድሜ ይበልጣል፣ ልክ ነው። በክለቡ ታሪክም 5ኛ በእድሜ አንጋፋ ፈራሚ ነው። ግን የእነዚህ ተጫዋቾች ኤክስፒሪየንስ በጣም አስፈላጊ ነበር። የአላባም የሩዲገርም ዝውውር በነጻ በመሆኑ ብቻ አይደለም የሚመሳሰለው፣ በመጡበትም አላማ ምክንያት ነው የሚመሳሰለው። ስለዚህ እንደዚህ አይነት ተጫዋቾች አምጥተዋል። እኔ ሁሉም ኢንትረስቲንግ ዝውውሮች ናቸው። ከሁሉ በላይ የኩኩሬያና የቤርናርዶ ሲልቫን ዝውውሮች በጣም አሪፍ ዝውውሮች ናቸው ብዬ አስባለሁ። በተለይ የሁለቱን ተጫዋቾች ዝውውር ይሄ የኔ እምነት ነው። ምክንያቱም ደምፍሪስን በተመለከተ ሌላ አይነት ፕሮፋይል ያለው ተጫዋች አይመስለኝም። ከእሱ ጋር የሚመሳሰል ታይፕ ያለው ተጫዋች አሰልጥነዋል ጆዜ ሞሪኞ በማይኮንን የኢንተር አሰልጣኝ በነበሩበት ጊዜ። ማይኮን የቀኝ መስመር ተከላካይ ባይሆን ኖሮ የባሎንዶር ጠንካራ እጩ መሆን ነበር። የሚገርም ሲዝን ነው ትሬብል በሰሩበት የውድድር ዘመን ያሳለፈው። ልክ እንደሱ አይነት በማጥቃት ቦምባርድ የሚያደርግ አይነት ቁመቱም ይቀራረብብኛል ከሱ ጋር አምጥተዋል። ምናልባት ትሬንትን ስታዩም ቲፒካል የሞሪኞ አይነት ተጫዋች አይመስልም። ግን ችግሩ በመከላከል በኩል ያንን ኃላፊነት ይወጣል ወይ የሚለው። ኮናቴ ፎርሙ መጥፎ ነበር። አሁን ስለ ፎርም ብቻ ነው የማነሳው፣ ግን የፊትነስም ችግር ነበረበት። የ2024/25 የውድድር ዘመን ላይ ለመጀመሪያ ጊዜ ነው በሊቨርፑል ተጫዋችነት በአንድ ሲዝን ከ17 ጨዋታ በላይ ሲያደርግ። ጠቅላላ የፊትነስ ሬከርዱን ስታይ ከጉዳት ነጻ ሆኖ ረጅም ጊዜ የሚቆይ አይነት ተጫዋች አይደለም። ይህን ደግሞ አፎርድ የሚያደርጉ አይመስለኝም። ምክንያቱም ይኸው እንደምታየው ኤደር ሚሊታኦ ለ3ኛ ተከታታይ ሲዝን 3ኛ ከባድ ጉዳት ገጥሞት ያለም ዋንጫ አልፎታል። አላባ ባለፉት 3 ሲዝኖች በአንዱን ሲዝን ከ20 ጨዋታ በላይ አላደረግም። ሩዲገር አዲስ ውል አስፈርመውታል። እንዲያውም እሱ በቃ የሞሪኞ ወታደር የሚመስል አይነት ሞሪኞ የሚወዱት አይነት ፐርሶናሊቲ ያለው ተጫዋች ነው። ግን እሱም በእድሜው መግፋትና በጉዳቱ ታሪክ ምክንያት ያሁን የጀርመን ብሔራዊ ቡድን የመጀመሪያ ተሰላፊ እንኳ አይደለም። ሽሎተርበክና ጆናታን ታ ናቸው የመጀመሪያ ተሰላፊዎች ሆኑ። ስለዚህ እሱም በእድሜ ገፍቷል። ዲን ሀውሰን ሞሪኞ አይወዱም አልልም፣ ኳስ የሚጫወት ተከላካይ ግን የበለጠ የፓተርን አሰልጣኝ የሚወዱ አይነት ተከላካይ ነው። ስለዚህ እዛ ቦታ ላይ ሌላ የፎርምም የፊትነስም ተጫዋች የፊትነስ ስጋት ያለበትን ተጫዋች ነው ያመጡት፣ ሌላ ተከላካይ እስካልጨመሩ ድረስ። የበለጠ በጥሩ ፎርም ላይ ያሉ ተጫዋቾች ስሞች እየተጠቀሱ እንደሆነ አውቃለሁ። እሱ ላይ በጣም ጥርጣሬ አለኝ። ግን ሁለቱ ተጫዋቾች ቢያንስ ለአጭር ጊዜ መፍትሄ በጣም ጠቃሚ ተጫዋቾች ይመስሉኛል። ግን የሪያል ማድሪድ ግንባታ የሜዳ ውስጥ ግንባታ ብቻ አይደለም።
ለምሳሌ የእሳቸውን የኮችንግ ስታፍ የሚቀላቀል አንድ ስም ሰምተናል። ሳሚ ኬዲራ ይቀላቀላቸዋል። መጀመሪያ ፔፔ ነበር የተባለ። እንዴ ፔፔና ሞሪኞ ተጣልተዋል ነበር እንዴ ምናምን እያልኩ ነበር። ታያው በመሀል ለነገሩ ይታረቃሉ ወይ ይታረቁ ይሆናል። ግን ባለፈው አንድ ጨዋታ ነበር ወደ የቀድሞ የሪያል ማድሪድ ተጫዋቾች በቤርናቢያን ጨዋታ ነበራቸውና ሊመለስ ነው ብሎ የሪያል ማድሪድ ደጋፊዎች በጣም በቃ በሙቀት ተቀብለውት ነበር። በኋላ እናንተ የሰማችሁት ነው ያልሰማሁም፣ ወደ ሪያል ማድሪድ እንደምመለስ አላቅም ብሎ ነበር። የሚመለስ አይመስልም። የሚመለሰው ሳሚ ኬዲራ ነው። ሳሚ ኬዲራን ደግሞ ሞሪኞ በጣም ያከብሩታል ይባላል። ታስታውሽ እንደሆነ የ2010 የዓለም ዋንጫ ካለቀ በኋላ በጆዜ ሞሪኞ ሪኮሜንዴሽን ነው ሜሱት ኦዚልና ሳሚ ኬዲራ የፈረሙት። የደቡብ አፍሪካ የዓለም ዋንጫ ከተደረገ በኋላ የሞሪኞ መጀመሪያ ሲዝን ከፍ ያለ ስልጣን ሰጥቷቸው ነበር። አሁንም እንደምንሰማው በዝውውሮቹ ላይ በስም ጭምር ኩኩሬያ ላይ የያዙትን አይነት ኮንቪክሽን ይዘው እሱ ነው እንዲሆንልኝ ይፈልጋል። አሁን በፊት ምድር ሪያል ማድሪድ ያለው ሞዴል አሰልጣኝ ሰጀስት ያደርጋል። ሰጀስት የሚያደርገው ፖዚሽን ነው ይባል የግራ ፉል ባክ ፈልጋለሁ፣ ዩ ዶንት ጊቭ ኔምስ ዩ ጊቭ ፖዚሽንስ፣ እዛ ቦታ ላይ ተጫዋች ፈልጋለሁ ነው። አሁን ግን ስም ጠቅሰዋል እና ሞሪኞንም በደንብ ለመስማት ፈቃደኛ እንደሆነ ሪያል ማድሪድ የሚያሳይ ነው። ሳሚ ኬዲራም ሲመለስ ያንን የሚያስታውስ ነው። እሳቸው ናቸው ኦዚልን እና ኬዲራን በጣም የተዋጣለት የዓለም ዋንጫ ከጀርመን ብሔራዊ ቡድን ጋር ካሳለፉ በኋላ እንዲመጡ ያደረጓቸው እና የጌም ኢንቴሊጀንሱን በመልበሻ ክፍል ውስጥ ያለውን ተሰሚነት ምናምን ይወዱት የነበረ አይነት ተጫዋች ነው። አሁን ደግሞ በመልበሻ ክፍሉና በኮቺንግ ስታፉ መካከል ሊንክ ሆኖ የሚሰራ ሰው ይፈልጋሉ እና ሳሚ ኬዲራን ለዛ በሚል አምጥቶታል። ማርካ ምን ይላል? ከሳጥን ውጭ በማሰብ ችሎታው የሚያደንቁት አይነት ለውስብስብ ችግሮች ቀላል መፍትሄዎች የሚያገኝ አይነት ረቀቅ ያለ አሳቢ ነው ይሉታል። ስለዚህ የሆነ የሪያል ማድሪድ ሌጀንድ ስለነበረ ብቻ በሴንቲሜንታል ምክንያቶች በስሜታዊ ምክንያቶች የሪያል ማድሪድ የተጫዋችነት ታሪክ ስለነበረው ብቻ አይደለም የመጣው። ስለዚህ የአሰልጣኝ ቡድናቸውንም የመጀመሪያ አሰልጣኝነት ዘመናቸው ላይ ሞሪኞ እንደዚህ አይነት አካሄድ አላቸው እንደምታውቂው። ለምሳሌ አይቶር ካራንካ ከዛ በኋላ በሞሪኞ ስታፍ ውስጥ ድጋሚ የሰራ አይመስለኝም፣ ግን የድሮ የሪያል ማድሪድ ተጫዋች ነበር። የእሳቸው ምክትል ነበር አይቶር ካራንካ። ከዛ ክለብ ጋር አሶሲዬሽን ያለው ሰው መቅጠር ይወዳሉ። ወደ ማንቸስተር ዩናይትድም ሲመጡ ተመሳሳይ ነገር አድርገዋል። ለምሳሌ ካሪክ የመጨረሻ ሲዝኑን የተጫወተው በእሳቸው ስር ነው። ከጨረሰ በኋላ የእሳቸው የኮችንግ ስታፍ አባል አድርገውታል። እንደምታውቂው ካሪክ እኮ ቆይቷል፣ ግን ማሰልጠን የጀመረው ሞሪኞ ስታፋቸው ውስጥ ለማካተት ከወሰኑ በኋላ ነው። ልክ ሳሚ ኬዲራ አይነት ፊገር ማለት ነው እና መልበሻ ክፍሉንም ይፈልጋል ተጨማሪ ኦቶሪቲ። ስለዚህ እንደ ቤርናርዶ አይነት ተጫዋቾች መጥተዋል፣ ግን እንደ ሳሚ ኬዲራ አይነትም ሰው አምጥተዋል። ደግሞ የጆርጅ ሜንዴዝ ተጽዕኖም ጎላ ብሎ እያየን ነው። አሁን አንዳንዶቹ የፈረሙት ተጫዋቾች እንደ ቤርናርዶ ሲልቫ አይነቶቹ ተጫዋቾች የጋራ ወኪል ያላቸው ናቸው ከጆዜ ሞሪኞ። ሱፐር ኤጀንት የሚባለው ጆርጅ ሜንዴዝ የሞሪኞም የቤርናርዶ ሲልቫም ወኪል ነው። ሌሎች በዝውውር ስማቸው የምንሰማቸው ተጫዋቾችም ወኪል ሆኖ እየሰራ ያለው ጆርጅ ሜንዴዝ የጆዜ የሀገር ልጅ እና የረጅም ጊዜ ኤጀንታቸው ሆኖ የሚሰራ ሰው ነው። ስለዚህ ብዙ ለውጦች ነው እያየን ያለ ነው፣ ግን ጅማሬ ይመስላል። የሚለቁ ተጫዋቾች ይኖራሉ። የሚቆይ የሚመስለው ኒኮ ፓዝ ነው። በዛው በኮሞ የማምጣት ፍላጎት ነበራቸው፣ ግን ለሪያል ማድሪዶች ደውሎ አንድ አመት በኮሞ ብቆይ ብሎ ጠይቋል። ኮሞ በሚቀጥለው አመት ቻምፒየንስ ሊግ ስለሚሳተፍና ፋብሪጋዝን በጣም ስለሚወደው ተብሏል። ግን ከዛ ውጪ ብዙ ለውጦች የምናይ ይመስላል። ተጀምሯል በጠንካራ ግን በኤክስፒሪየንስድ ተጫዋቾች ዝውውሮች። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።